ባለፈው ጊዜያቶች ሳነሳ የእግዚአብሔርን ቃል በማወቅ አኳያ 6 ነገሮች ነግሬያችሁ ነበር። አንዱን ረስቼ ስለነበረ አሁን ደግመዋለሁ። 7 ነገሮች ናቸው። መጀመሪያ ቃሉን ማንበብ ይጠይቃል። ሎጎስን ማንበብ በጣም አስፈላጊ ነው። ብዙ ሰው ቆሞ ያለው እዛ ቦታ ላይ ነው። እባካችሁን ቃል አንባቢ ብቻ አትሁኑ። አንባቢዎች መሆን አለብን። ቃል ማንበብ ብቻ ግን በቂ አይደለም። ቃሉን ወደ ማጥናት መሄድ አለብን። ስለዚህ we have to study the word ቃሉን ማጥናት ያስፈልገናል ማለት ነው። በሶስተኛ ደረጃ ቃሉን ማሰላሰል አለብን። ያጠናነውን ቃል እናሰላስለው። ሬቨሌሽን የሚመጣው መገለጥ የሚመጣው ብርሃን የሚመጣው ባሰላሰልን ቁጥር ነው ብለን ስለማሰላሰል እንደውም ትንሽ ነገር አንስተን ነበረ። በአራተኛ ደረጃ ቃሉን ካሰላሰልን በኋላ በዛ ባሰላሰልነው ነገር ውስጥ እግዚአብሔር መገለጥ እንዲሰጠን እየጸለይን የቃሉን ብርሃን ወይም መገለጥ ሬቨሌሽን ማግኘት መቻል አለብን። ቁም ነገሩ እዛ ላይ ነው። እንግዲህ የምናነበው የምናጠናው የምናሰላስለው ምን ለማግኘት ነው? ያ ብርሃን እንዲበራልን ነው። እሱ ነው እውነተኛ ለውጥ የሚያመጣው በህይወታችን። ስለዚህ የቃሉን ብርሃን ማግኘት አለብን። የቃሉን ብርሃን ስናገኝ ባለፈው የዘነጋሁት አምስተኛ ልናነሳው የሚገባው ነገር ያወቅነውን የተረዳውን አእምሯችን የተገነዘበውን መንፈሳችን የተረዳውን ነገር ማወጅ ይጠይቃል፣ መናገር ይጠይቃል። ሁልጊዜ መንፈሳዊ ስራ የሚሰራው ባወቅነው እውቀት ላይ ስንናገር ነው። ጌታ ጻድቅ ነህ ካለን ጽድቃችንን ማወጅ አለብን። ቅዱስ ነህ ካለን ቅድስናችንን ማወጅ አለብን። አንተ የፍቅር ሰው ነህ ካለኝ ቃሉ የፍቅር ሰው ነኝ ብዬ ማወጅ ይጠይቃል። እግዚአብሔር ባለጠጋ ነህ ካለ ብልጥግናዬን ማወጅ ይጠይቃል። መዳናችን እንኳን አውጀን ነው። ይህን የሚቃወሙ ሰዎች አሉ። አንዳንድ ሰዎች እንደው ኮንፌስ አድርገን ነገር ይሆናል ለጥጠው ስለሚያስተምሩ ሰዎች ኮንፌሽን ብቻ ላይ ፎከስ አድርገው ስለሚናገሩ ሌላውን ስለማያስተምሩ ሰዎች ኮንፊውዝ ያደርጋሉ። ሰዎች ግን ወገኖቼ በእግዚአብሔር መንግስት ውስጥ እንድንናገር መጽሐፍ ቅዱስ ግልጽ ነው። በብዙ ቦታ ላይ ተጠቅሷል። የተማርነውን ያወቅነውን እግዚአብሔር የገለጠልን ማወጅ ይጠይቃል፣ ከደህንነታችን ጀምሮ ማለት ነው። ስለዚህ ቃሉን መናገር ማወጅ እጅግ በጣም አስፈላጊ ነው። 6ኛ የሰጣችሁ ነጥብ ምን ነበረ? ቃሉን ለሌሎች ማካፈል። ስናካፍለው ነው የሚበዛው። መገለጥ፣ ራእዮች፣ እውቀቶች፣ እውነቶች ባካፈልነው ቁጥር ነው የሚበዛው። ያበዛዋል መናገራችን። እየተናገርን መገለጦች ይመጣሉ። እየተናገርን ያላሰብናቸውን ነገር መንፈስ ቅዱስ በእኛ ያሰብናቸውን ነገር ስትራክቸር ባለው መልኩ እንድናውቅ የሚያደርገን ቃሉን ለሌሎች ሼር ስናደርግ ነው። ስለዚህ ለባል ይሁን ለሚስት ይሁን ለወንድም ይሁን ለእህት ይሁን ለቤተክርስቲያን ሰዎች ይሁኑ ኤኒባዲ ብቻ ስታገኙ ቢያንስ በቀን አንድ ጊዜ ሼር ማድረግ ካልሆነ በጣም ካነሰ በሳምንት አንድ ቀን ለአንድ ሰው ቃሉን የተማራችሁትን እና ልስበክ ሳይሆን ሼሪንግ ይለያል። ይሄን አስተማሪኝ ብሎ ያንን ማካፈል በጣም ጥሩ ነው። ግን ይሄ ሁሉ ሆኖ ቃሉን ማንታዘዝና ማናደርግ ከሆነ ዋጋ የለውም። ስለዚህ በሰባተኛ ደረጃ የእግዚአብሔርን ቃል ፕራክቲስ እናደርገው ዘንድ ይገባል። ፌል ልናደርግ እንችላለን። ዛሬ ስንሞክር ላይሆን ይችላል። ነገ ስናደርገው የዛሬውን ላይሆን ይችላል። ግን ሞር ዊ ትራይድ እግዚአብሔርን መምሰል ራስን በማስለመድ ነው የሚመጣው። ስለዚህ የተማርነውን እውቀት የገባንን የተረዳነውን ነገር በመኖር ነው ወደ ይሄ ኤክስፒሪየንሻል ኖሌጅ የምንለው ውስጥ የምንገባው ስንኖረው ነው።